እየረገጥኳት እንኳን እኮ ለልቲ ብዬ ጠራኋት እኔ ብቻ ነኝ። እንቆርቲ ወይም በእናትሽ ኧረ እኔ አልልሽም። ሁለታችንም አንዳንድ ይለኛል። እኔ በጣም ወደው እንስሳ እንቁራሪት ነው። በጣም አይላቭ እንቁራሪት። እግዚአብሔር ደግሞ ይገርምሻል፣ ጸጉሬን እንደዚህ ሳረግ እንቁራሪት ግን ስለ ባል መቀማት አሁን ሰዎች ለምንድን ነው ጂኒው ዊግ ይግዛላት ምናምን ብለሽ ያልሽው? ኧረ እኔ አልወጣኝም። ገዝቷል ግን በጆሮዬን የሰማሁሽ ይግዛላት ኖ እስሞ ዊግ እየሸጥኩ ነበር። ያ ዊግ እየሸጥኩ ነበር እና ጋሽችን ይዤ ናና ግዛ አልኩት። ዊግ እየገዛው ነው። ቴክሳስ ነው የሚኖረው። ስለዚህ መጥቶ ቲክቶክ ሻፕ ላይ ነው ገዝቶ የት እንደሚኖር አታውቂም። ጌታን ቴክሳስ አይኖርም። ተሳሳትሽ። ኦኬ ኤኒዌይስ ግን እኔ ስለ ባል መቀማት አሁን ባለፈው ደግሞ ትልቅ አጀንዳ የሆነ አበባ የመሰለ ሞዴሊስት የመሰለ አመጣሽልንና አማሃ ነው ስሙ። ማን ነው ስሙ? አማሃ እና ስለሱ ሲወራ ነው እየተጫወትን እንደዚህ በባሉ ልብታው እኔ ጊፍተሮች ይጠሉኛል። ጊፍተሮች የሉኝም እንዴ ጋይስ። እንዲሁ ልቤን አትጎትተኝ። ለምንድን ልቤን የምትጎትተኝ? እየሰራ ነው አማሃን ቀማው ብለሽ ከዛን ኩዌሽን ሲያረጉሽ ወንድ የሆነ ሰው ይናገረኛል። እኔ ጀግና ወልዶኝ ጀግና ያሳደገኝ ደስ ይላል። እኔ ነው ጀግና አባት ሊኖሩን ወይ እናት ሊኖሩን ይችላሉ። ግን እናት አባቶቻችን ፕራውድ ያደርጋሉ ወይ? መደፈርን ቬሪ ኖርማላይዝድ አድርጎ እንደ ትንሽ ነገር ማውራት፣ ባልመቀማትን ደግሞ እንደ ዝናም አድርጎ መጣሁ። ያንቺን ቢመጣል ምረው ፎር ዩር ኢንፎርሜሽን እግዚአብሔርን so you love to be second choice ማለት ነው። ይሄው እንዳያስቅም ማለት እኔ ያስቀኝ ምን መሰለሽ፣ የሌላን ሰው ባል መቀማት ኤክስፕሌን ማለት ነው። አንዴ አይደለም ሁለቴ ሶስቴ አራቴ መቼ አውርተን ምናምን የጨረስነውን ፖይንት ማለት ነው እንደ አዲስ እየደጋገብሽ እያዲስ ማለት ወንድም የዛን ጊዜ ወንድሜ ነው አልሽኝ። እኔ ቤት መጥተሽ እንደውም ቆንጆ ነሽ ዘራችሁ አልኳችሁ። አዎ ቆንጆ ነው ወንድሜ ነው ልጁ ስትይ ማለት ነው። ያ ኦኬ አልቀማሽ የምታፈምሹ ነው። ኦኬ ኖ አይ ግን ላይክ ወንድን ባልን መቀማት ሶ ኢትስ ኦኬ ነው ላንቺ አይምሩ መቀማት አይ ጀስት ዋና ኖ እኔ ላይክ ቀጥተኛ ሰው ስለሆነ መቀማት አይደለም። ጥያቄን ጠይቅሽው አይደል? ለሚቴል ሰምበዲ በቅቶት ጨርሶ የመጣ ሰው ገባሽ? ለምሳሌ ጨርሶ መጣ ባል ማለት ህጋዊ ፊርማ ያለሽ ነው አይደለም? ተፈራርመሽ ያገባሽ ያ ከዛ በኋላ ስትለያይ ትፋቻለሽ። ቦይ ፍሬንድ ምንድነው? ሪሌሽንሺፕ ነው አይደል? ውልና ወረቀት የሌለው አንደኛው በቅቶት ሲለይ የሚለይ ማለት ነው። ገባሽ? ተለይቶ በቅቶ ጨርሶ ሰንበዲ ከመጣ ወዲህ ጨርሻለሁ ብሎ የሚነግርሽ እንግዲህ አንቺ አጠገብ ካለው ሰው ነው የምትሰሚው፣ ከሴቱ አይደለም የምሰማው እኔ። እሱን የመጣው እሱን ለመጠየቂው የጠየቅሽው ሰው በቃኝ ብሎ ከመጣ ጨርሻለሁ ብሎ መርጦ መኖር ከጀመረ ወዲህ በዛኛው ሳይድ የኔ ቦይ ፍሬንድ ነው ብላ ሰንበዲ ብትነሳ አንቺ እንደምትዩ እስርሽ በቅቶኛል ብሎ መጥቶ እየኖረ ላለ ሰው ባል ሳይሆን ቦይ ፍሬንድ ነው ካለች እኔ ፈርስት ኦፍ ኦል እኔ ሰው አልፈልግም፣ የራሴን ነው የምፈልገው። አንድ ግን ተሳስቶ if I didn't know ካላወቅኩኝ ወዲያው የሰማው ቀን ነው ድራፕ ኤቭሪቲንግ ማረገው ሁሉን ነገር ማቆመው የሰማው ቀን ነው እንጂ አምና ጎነ ፋይት ኖ አምና ጎነ ቢ ትሪያንግል ይሄ ለምናምን ኖ የሚባል ነገር የለም። እሷ ስላለች ብቻ ነው ማለት ነው። አንዳንድ ጊዜ እኮ ሴቶች እኮ አይናችንን ጨፍነን ሪሌሽንሺፑ እንዲቋረጥ ነገሩ እንዲበላሽ ያልሆነ ስም እንሰጣለን። ቢፌር ጀስት እኔን ቻሌንጅ ለማድረግ ብለሽ የማታደርጊው ነገር አታደርጊ። እኔ በነገራችሁ ላይ በሌላ ሰው ሪሌሽንሺፕ ፌለር ላይ ቢልድ ማድረገው ሪሌሽንሺፕ የለም። ሰው የራሱ ነገር ታውሶ ግን አንቺ ባል ነው ያልሽ። አሁን ቦይፍሬንድ ተቀይሮ ነው ስቶሪው እንጂ መጀመሪያ ባል ነበረ። የሰማኑም ኤቭሪባዲ የሰማው ባል ነበረ። there is no ባል at all there is no ባል። ወጥቼ እኔ እኮ ደስ የምትሉኝ ነገር እኔ በመሰጣችሁ አጀንዳ ነው የምትሄዱት። I'm the one ወጥቼ ያልኳችሁ መጥቶ ባሌ ነው ያለ ሰው የለም እኔ ነኝ አጀንዳ የምሰጣችሁ፣ እኔ ነኝ የተናገርኩት። እኔ አሁንም ያንግ ልጆች ቆንጆ ስለሆንሽ ባልቀምተሽ ምናምን ሊመስል ይችላል፣ ግን ስናት the right thing like you know ማንም ሰው ራሱ አውርተናል ሌልቲ
ያው ግን ጠየቅንሽ እኮ የዛን ቀን ባል ነው ወይ ባልቀምቻለሁ በራስሽ እኮ ነው ያልሽው። አይደለም ብዬሽ እኮ ነግሬሻለሁ። አውርተናል እኮ በደንብ አውርተናል። የነበረውን ነገር እቤትሽም ሰው ሁላ ገዝት ላይ ያስገብተሽ ምናምን እኮ አጀንዳ ሊሆን አይችልም። አሁን ጉቺዬ ምን መሰለሽ ይሄ አጀንዳው እንኳን ብለሽ ከሰጠሽ ይሄ ውርደት ነው። ልጁ አሪፍ ልጅ ነው። እየረገጥኳት እንኳን እኮ ልዕልቲ ብዬ ጠራኋት እኔ ብቻ ነኝ። እንቆርት ይበኝ በእናትሽ። ኧረ እኔ አልልሽም። ሁለታችንም አንዳንድ ይለኛል። እኔ በጣም የምወደው እንስሳ እንቁራሪት ነው። በጣም አይላቭ እንቁራሪት። እግዚአብሔር ደግሞ ይገርምሻል፣ ፀጉሬን እንደዚህ ሳረግ እንቁራሪት ግን ስለ ባል መቀማት አሁን ሰዎች ለምንድን ነው ጂኒው ዊግ ይግዛላት ምናምን ብለሽ ያልሽው? ኧረ እኔ አልወጣኝም። ገዝቷል። በጆሮዬን የሰማሁሽ ይግዛላት ገዝቷል። ኖ እስሞ ዊግ እየሸጥኩ ነበር። ያ ዊግ እየሸጥኩ ነበር እና ጋሽ ጂኒዬ ና እና ግዛ አልኩት። ዊግ እየገዛው ነው። ቴክሳስ ነው የሚኖረው። ስለዚህ መጥቶ ቲክቶክ ሻፕ ላይ ነው ገዝቶ የት እንደሚኖር አታውቂም። ጌታን ቴክሳስ አይኖርም። ተሳሳትሽ። ኦኬ ኤኒዌይስ ግን እኔ ስለ ባል መቀማት አሁን ባለፈው ደግሞ ትልቅ አጀንዳ የሆነ አበባ የመሰለ ሞዴሊስት የመሰለ አመጣሽልንና አማሃ ነው ስሙ። ማን ነው ስሙ? አማሃ እና ስለሱ ሲወራ ነው እየተጫወትን እንደዚህ በባሉ ልብታው እኔ ጊፍተሮች ይጠሉኛል። ጊፍተሮች የሉኝም ጋይስ። እንዲሁ ልቤን አትጎትተኝ። ለምንድን ልቤን የምትጎትተኝ? እየሰራ አማሃን ቀማው ብለሽ ከዛን ኩዌሽን ሲያረጉሽ ወንድ የሆነ ሰው ይናገረኛል። እኔ ጀግና ወልዶኝ ጀግና ያሳደገኝ ደስ ይላል። እኔ ጀግና አባት ሊኖሩን ወይ እናት ሊኖሩን ይችላሉ። ግን እናት አባቶቻችን ፕራውድ ያደርጋሉ ወይ? መደፈርን ቬሪ ኖርማላይዝድ አድርጎ እንደ ትንሽ ነገር ማውራት፣ ባልመቀማትን ደግሞ እንደ ዝናም አድርጎ መጣው ነው። ያንቺን ቢመጣ ልምረው ፎር ዩር ኢንፎርሜሽን እግዚአብሔርን so you love to be second choice ማለት ነው። ይሄው ሊያስቅም ማለት እኔ ሊያስቀኝ ምን መሰለሽ የሌላን ሰው ባል መቀማት ኤክስፕሌን ማለት ነው። አንዴ አይደለም ሁለቴ ሶስቴ አራቴ መቼ አውርተን ምናምን የጨረስነውን ፖይንት ማለት ነው እንደ አዲስ እየደጋገብሽ እያዲስ ማለት ወንድ የዛን ጊዜ ወንድሜ ነው አልሽኝ። እኔ ቤት መጥተሽ እንደውም ቆንጆ ነሽ ዘራችሁ አልኳችሁ። አዎ ቆንጆ ነው ወንድሜ ነው ልጁ ስትይ ማለት ነው። ያ ኦኬ አልቀማሽ የምታፈምሽ ነው። ኦኬ ኖ አይ ግን ላይክ ወንድን ባልን መቀማት ሶ ኢትስ ኦኬ ነው ላንቺ አይምሩ መቀማት አይ ጀስት ዋና ነው። እኔ ላይ ቀጥተኛ ሰው ስለሆንኩ መቀማት አይደለም። ጥያቄን ጠይቅሽው አይደል? ለሚቴል somebody በቅቶት ጨርሶ የመጣ ሰው ገባሽ? ለምሳሌ ጨርሶ መጣ። ባል ማለት ህጋዊ ፊርማ ያለሽ ነው አይደል? ተፈራርመሽ ያገባሽ። ከዛ በኋላ ስትለያይ ትፋቻለሽ። ቦይ ፍሬንድ ምንድነው? ሪሌሽንሺፕ ነው አይደል? ውልና ወረቀት የሌለው አንደኛው በቅቶት ሲለይ የሚለይ ማለት ነው። ገባሽ? ተለይቶ በቅቶ ጨርሶ ሰንበዲ ከመጣ ወዲህ ጨርሻለሁ ብሎ የሚነግርሽ እንግዲህ አንቺ አጠገብ ካለው ሰው ነው የምትሰሚው፣ ከሴቱ አይደለም የምሰማው እኔ። እሱን የመጣው እሱን ለምትጠይቂው የጠየቅሽው ሰው በቃኝ ብሎ ከመጣ ጨርሻለሁ ብሎ መርጦ መኖር ከጀመረ ወዲህ በዛኛው ሳይድ የኔ ቦይ ፍሬንድ ነው ብላ ሰንበዲ ብትነሳ አንቺ እንደምት እስርሽ በቅቶኛል ብሎ መጥቶ እየኖረ ላለ ሰው ባል ሳይሆን ቦይ ፍሬንድ ነው ካለች እኔ ፈርስት ኦፍ ኦል እኔ ሰው አልፈልግም፣ የራሴን ነው የምፈልገው። አንድ ግን ተሳስቶ if I didn't know ካላወቅኩኝ ወዲያው የሰማው ቀን ነው ድራፕ ኤቭሪቲንግ ማረገው ሁሉን ነገር ማቆመው የሰማው ቀን ነው እንጂ I'm not gonna fight I'm not gonna be ትሪያንግል ይሄ ለምናምን no የሚባል ነገር የለም። እሷ ስላለች ብቻ ነው ማለት ነው። እንደ አንዳንድ ጊዜ እኮ ሴቶች እኮ አይናችንን ጨፍነን ሪሌሽንሺፑ እንዲቋረጥ ነገሩ እንዲበላሽም ያልሆነ ስም እንሰጣለን። ቢፌር ጀስት እኔን ቻሌንጅ ለማድረግ ብለሽ የማታደርጊው ነገር አታደርጊ። እኔ በነገራችሁ ላይ በሌላ ሰው ሪሌሽንሺፕ ፌለር ላይ ቢልድ ማድረገው ሪሌሽንሺፕ የለም። ሰው የራሱን ነገር ሰው ግን አንቺ ባል ነው ያልሽ። አሁን ቦይ ፍሬንድ ተቀይሮ ነው ስቶሪው እንጂ መጀመሪያ ባል ነበረ። የሰማነውም ኤቭሪባዲ የሰማው ባል ነበረ። there is no ባል at all there is no ባል። እኔ እኮ ደስ የምትሉኝ ነገር እኔ በምሰጣችሁ አጀንዳ ነው የምትሄዱት። I'm the one ወጥቼ ያልኳችሁ መጥቶ ባሌ ነው ያለ ሰው የለም።
የለም እኔ ነኝ አጀንዳ የምሰጣችሁ እኔ ነኝ የተናገርኩት። እኔ አሁንም ያንግ ልጆች ቆንጆ ስለሆንሽ ባልቀምተሽ ምናምን ሊመስል ይችላል፣ ግን ስናት ራይቲንግ ላይክ ዩናት ማንም ሰው ራሱ አውርተናል ሌልቲ ያው ተጠየቅንሽ እኮ የዛን ቀን ባለው ወይ ባልቀምቻለሁ በራስሽ እኮ ነው ያልሽው አይደለም ብዬሽ እኮ ነግሬሻለሁ። አውርተናል እኮ በደንብ አውርተናል የነበረውን ነገር ቤትሽም ሰው ሁላ ገዝት ላይ ያስገብተሽ ምናምን እኮ አጀንዳ ሊሆን አይችልም። አሁን ጉቺ ምን መሰለሽ ይሄ አጀንዳው እንኳን ብለሽ ከሰጠሽ ይሄ ውርደት ነው። ልጁ አሪፍ ልጅ ነው፣